እዚህ አካባቢ ክሊኒክ ይኖራል እንዴ ብላችሁ መጠየቅ ብትፈልጉ እንዴት አድርገን ነው የምንጠይቀው? ዛሬ አቅጣጫን መጠየቅና ስንጠይቅ ደግሞ የሚነገሩን መልሶች አሉ። እነሱን በትክክል ለመረዳት የሚረዳንን ለሰን አዘጋጅተንላችኋል። ሶ ዲሬክሽንስ ወይም ዳይሬክሽንስ እንደምን ማለታችን ነው? we're basically saying አቅጣጫ ማለት ነው አይደለ? ሶ አስክ መጠየቅ ነው፣ ሪሲቭ ደግሞ መቀበል ነው። መልሱን እንዴት መቀበል እንችላለን የሚለው አብረን እናያለን። ኦኬ ሶ ዲሬክሽን ስንጠይቅና ስንቀበል አንዳንድ የሚያስፈልጉን ቮካብላሪ ቃላቶች አሉ። እነሱን እዚህ ጋር እያየን እንዴት አድርገን መጠቀም እንደምንችልም በኋላ ላይ አብረን እናያቸዋለን። አሁን for the start እንዴት አስክ ማድረግ እንደምንችል እንዴት አድርገን መጠየቅ እንደምንችል እናያለን ማለት ነው። ለምሳሌ ባንክ ነው የፈለጋችሁት እንበልና ማታውቁት ቦታ ነው ያላችሁት። ስለዚህ ባንክ የቱ ጋር እንደሆነ ታውቂያለሽ ብዬ መጠየቅ ብፈልግ how do I ask that? Excuse me, do you know where is Zaman Bank? So do you know ብለን excuse me የምትለው በጣም ፖላይት ለመሆን ነው አይደለም? ምክንያቱም ያንን ሰው እያስቸገር ነው ስለሆነ you can say excuse me do you know ታውቃለህ ወይ ታውቂያለሽ ወይ ማለት ነው አይደለ? where የሆነ ባንክ is አይደለ? ዘመን ባንክ፣ አዋሽ ባንክ whatever you want, but like where the bank is good. so ምንድነው የጠየቅነው? አሁን የምትፈልጉትን ነገር እናንተ እዚህ ጋር መክተት ትችላላችሁ። ኦኬ ዶዶዶቱን እናንተ የምትፈልጉትን ነገርኛ just for the example ባንክ ነው የከተትንበት the hospital the clinic እያላችሁ እናንተ መቀየር ትችላላችሁ ማለት ነው። ቆንጆ so the expression is excuse me do you know where the bank is the hospital is the clinic is እያላችሁ መጠየቅ ይቻላል ማለት ነው። so this is how you ask የሆነ ነገር የት እንዳለ ይሄ ነገር የት እንዳለ ታውቂያለሽ ወይ ታውቃለህ ወይ ብዬ ስጠይቅ I'm going to do excuse me do you know where dash is. ቆንጆ another method of questioning or asking is ወደ ፖሊስ ጣቢያ መሄድ ብትፈልጉ ለምሳሌ እንዴት ወደ ፖሊስ ጣቢያ መሄድ እንደምችል ልትነግሪኝ ትችያለሽ ብዬ መጠየቅ ብፈልግስ how do I ask that? Can you tell me how to get the police station? Yes, can you tell me አይደለ? so can ትችያለሽ ወይ ትችላለህ ወይ የሚለው ይነግረናል። can you tell me ልትነግሪኝ ትችላላችሁ ወይ ነው። can you tell me how to get to the police station? okay, can you tell me how to get to the something እናንተ የምትፈልጉትን ዚያምት ትችላላችሁ። for the example let's take the police station ፖሊስ ጣቢያ ስትሉ you're going to use a police station አይደለ? and don't forget the question mark ስትጽፉት because it's a question. ቆንጆ so the expression is can you tell me how to get to the somewhere. so እንዴት መሄድ እንደምችሉ ነው እየጠየቃችሁ ያላችሁት ማለት ነው አይደለ? የቀደመ ቦታ የት እንደሆነ ለማወቅ ነው። አሁን ደግሞ እንዴት እዛ ቦታ ላይ መድረስ እንደምትችሉ እየጠየቅን ነው ማለት ነው። another expression ደግሞ ለይሄንን እንዴት መሄድ እንደምትችሉ ለመጠየቅ ለምሳሌ ወደ ኤርፖርት እንዴት አድርጌ መሄድ እችላለሁ ብዬ መጠየቅ በፈልግስ how can I get to the airport? yes how can I get to the airport አይደለ? እንዴት how እችላለሁ can አይደለ? so how can I get to so እንዴት አድርጌ ነው መሄድ የምችለው የሚለው በሌላ መልኩ ጠየቃችሁ ማለት ነው። ለምሳሌ the airport መሆን ይችላል እዚህ ጋር for the example how can I get to the airport. so የመጀመሪያው ቦታው የት እንዳለ እየጠየቅን ሲሆን ሁለተኛው ላይ ደግሞ ምንድነው እየጠየቅን ያለነው እንዴት እዛ ቦታ ላይ መድረስ እንደምትችሉ በምን መሄድ እንዳለባችሁ or በየትኛው መንገድ በእግራችን ነው በታክሲ ነው በባስ ነው በትሬን ነው ወይስ በሌላ ነገር ነው የሚለው እንዴት አደረጋችሁ እዛ ቦታ መድረስ እንደምትችሉ ማውራት ስትፈልጉ you can use these two expressions ማለት ነው። ቆንጆ እዚህ አካባቢ እዚህ አቅራቢያ ላይ የሆነ ነገር አለ ለምሳሌ አማቹ ቢሆን እዚህ አካባቢ ቅርብ የሆነ ክሊኒክ አለ እንዴት አድርጌ መጠየቅ እችላለሁ? is the clinic far from here? okay is the clinic far from here ከዚህ ይርቃል ወይ እንደማለት ነው አይደለ? so you can use that one sure is the clinic or is the የምትፈልጉትን ነገር እዚህ ጋር ታስገባላችሁ for the example clinic ብለን አስቀምጠናል is the clinic far from here ከዚህ ይርቃል ወይ ብላችሁ ይጠይቃችሁ ነው አይደለ? so ለምሳሌ do you know where the bank is ምናምን ነገር አልናቸውና
ኦኬ ከዛ በኋላ ነገሩን እዚህ አካባቢ ነው ምናምን ብለው ነገሩና ከዚህ ይርቃል እንዴ ብለን ስንጠይቅ you can ask is the dash far from here ቅርብ ነው ወይ ስትለው we are going to use nearby okay so እዚህ አካባቢ ክሊኒክ አለ እንዴ እዚህ አካባቢ ሱቅ አለ እንዴ ምናምን ብዬ መጠየቅ ብፈልግ I can use nearby ለምሳሌ ወይ ፋርማሲ ቢሆን ለምሳሌ is the pharmacy nearby okay is the pharmacy nearby ማለት ቅርብ ማለት ነው አቅራቢያ እንደምንለው ነው so is the pharmacy nearby this is how you ask for directions አይደለ ጠይቃችሁ እንዴት እዛ ቦታ መሄድ እንደምትችሉ እዛ ቦታ የት እንደሆነ ጠይቃችሁ መጀመሪያ ነገርየው ያለበትን ቦታ ለምሳሌ ባንኩ የት እንዳለ ጠየቅን ከዛ በኋላ እንዴት አድርጌ ነው መሄድ የምችለው የሚለው ጠየቅን and then ከዚህ ሩቅ ነው እንዴ ወይ እዚህ አካባቢ ቅርብ ቦታ አለ እንዴ ብለን ስንጠይቅ you can use this 5 expressions ማለት ነው okay let's revise them one more time ይቅርታ ባንኩ የቱ ጋር እንደሆነ ታውቂያለሽ ስልሽ how do I ask that excuse me do you know where is the bank ዘመን ባንክ yes excuse me do you know where the bank is ቆንጆ ፖሊስ ጣቢያውን እንዴት መድረስ እንደምችል ትነግሪኛለሽ ልትነግሪኝ ትችያለሽ ስልሽ can you tell me how to get to the police station yes can you tell me how to get to the police station ቆንጆ ወይ ደግሞ በሌላ መንገድ ለምሳሌ ኤርፖርት እንዴት መሄድ እችላለሁ ብዬ መጠየቅ ከፈለኩስ how can I get to the airport yes how can I get to the airport ይሆናል ማለት ነው ክሊኒኩ ከዚህ ሩቅ ነው እንዴ ስልሽ እንዴት ነው የምጠይቅሽ is the clinic far from here is the clinic far from here ይሆናል ማለት ነው እዚህ አካባቢ ፋርማሲ አለ እንዴ or ብላችሁ መጠየቅ ስትፈልጉ you can use is there መተለዋን okay so try it አሁን እዚህ አካባቢ ፋርማሲ አለ is the pharmacy nearby yes is there a pharmacy nearby የምትለዋን መጠቀም ትችላላችሁ ማለት ነው so we have seen 5 expressions to ask for directions አይደለ ቆንጆ እስቲ አሁን ደግሞ ሲመልሱልን ምን ብለው ሊመልሱልን ይችላሉ ቀጥታ ሂጂና በግራ አጥፈሽ ከዛ ተሻግረሽ ምናምን ሊሆን ይችላል አይደለ so specifically የትኛው ቃላቶች ምን ማለት እንደሆኑ ካላወቅን there is no point in asking ስለዚህ እንዴት አድርገን receive ስናደርግ እንዴት አድርገን መረዳት እንደምንችል ደግሞ አብረን እናያለን stay tuned ኦኬ ሶ አሁን ደግሞ እንዴት አድርገን ዳይሬክሽንን ሪሲቭ ማድረግ እንደምንችል አብረን እናያለን ማለት ነው ቅድም እንጠይቀናቸዋል ሰዎችን እንዴት አድርጌ ነው እዛ ቦታ መሄደው ይሄን ነገር ታውቂያለሽ ወይ ቅርብ ነው ወይ ሩቅ ነው ወይ ብለን ጠይቀናቸዋል ስለዚህ ሊመልሱልን የሚችሉ በጣም ብዙ መልሶች አሉ አይደለ ሶ ያንዳንዱን እንዴት አድርገው እንደሚናገሩ እናይና ከዛ ኤክሰርሳይዝ እናደርጋቸዋለን ማለት ነው for example ቀጥታ ሂጂ ማለት ቢፈልጉ እንዴት ነው የሚሉት ቀጥታ ሂጂ go straight አይደለ So the first thing that we're going to see on the receiving end is go straight. ቀጥታ ሂጂ ብለው ሲነግሩኝ they're going to say go straight. ቆንጆ so go straight ያው ቀጥ ያለ ነው go ሂጂ ነው አይደለ so go straight very obvious ቆንጆ ሩቅ ነው ወይ ስንላቸው አይ ይሄን ያህል ሩቅ አይደለም በእግር መድረስ ትችላላችሁ ይላል አይደለ how would they say that it is walkable distance yes it is walkable distance ይሆናል ማለት ነው walk ማድረግ ማለት በእግር መሄድ ነው አይደል ስለዚህ አይ እንደዛ በእግራችሁ ብትሄዱ ትደርሳላችሁ ማለት ስንፈልግ it is walkable distance የሚለው መጠቀም ይቻላል okay it is a walkable distance ጫፍ ላይ ነው ከሆነስ ማለት ይፈልጉት ጫፍ ላይ ነው እንዴት ይሉናል it is just around the corner yes አይደለ so ጫፍ ማለት ስትፈልጉ we use around the corner አይደለ so it is around the corner ጫፍ ጋር ነው ሲሉን around the corner ይጠቀማሉ ማለት ነው ኦኬ እኛም ልንጠቀም እንችላለን ስንጠየቅ ጫፍ ላይ ነው ማለት ስትፈልጉ you can use around the corner ለምሳሌ we asked excuse me do you know where the bank is ምናምን ስንላቸው yes it's just around the corner ጫፍ ጋር ነው ያለው ብለው ሊመልሱልን ስለሚችሉ ማለት ነው ቆንጆ እስቲ let's do another exercise በጣም obvious ሆነሽ ናት እቺ ወደ ግራ ታጠፊ ምናምን ማለት ቢፈልጉ how would they say that turn left አይደለ so ታጠፊ ስትሉ turn ነው so turn left ይሆናል ማለት ነው turn left አንዳንድ ሰፈሮች ደግሞ ብዙ ቅያስ ይኖራቸዋልና የመጀመሪያውን የምታገኙን ቅያስ በቀኝ በኩል
በሱ በኩል ነው የምትሄጂው በመጀመሪያው ቀኝ ታጠፊ ማለት ቢፈልጉ how would they say that? Take your first right. Yes, so take your first right ነው የሚሆነው። so መጀመሪያ ያገኛችሁት ዘን በቀኝ በኩል ያለውን ቅያስ በዛ በኩል ሂዱ ማለት ስንፈልግ ምን ለምንድነው take your first right. okay, take your first right. ቆንጆ so turn left ወደ ግራ ታጠፍ ነው ወደ ግራ ታጠፊ ከዛ በኋላ የመጀመሪያውን ቀኝ በሱ ታጠፊ ሲሆን take your first right ይሆናል ማለት ነው አይደለ? ቆንጆ ቅድም how can I get to the clinic እያለን እየጠየቅን ነበር አይደለ? እንዴት አድርጌ ነው እዛ ቦታ ምደርሰው እንዴት የሚለውን ለመመለስ በታክሲ ሂዱ በባስ ሂዱ ሊሆን ይችላል አይደለ? so ይሄኛውን ባስ በዚህኛው ባስ ሂጂና ከዛ በኋላ እዛ ጋር ውረጂ ማለት ቢፈልጉ for example ስቴሽኑ ጋር ውረጂ ቢሉን እንዴት ይሉናል? ለምሳሌ 52 ቁጥር ባስ ወሰጂና ከዛ ስቴሽኑ ጋር ውረጂ አሉ take the bus and get off at the station ይሆናል ማለት ነው አይደል? so ያን በባዛ ባስ ሂዱ ምናምን ነገር ሲሉን they are going to say take the bus. okay, take ቁጥር ያላቸው አይደል ባሶች ስለዚህ እናንተ ቁጥሩን ማስገባት ትችላላችሁ ባስ ወይም ታክሲም ሊሆን ይችላል አይደል? take the taxi and ውረዱ ሲሉን get off. okay, get off at ቦታውን ለመናገር ስለሆነ የምትፈልጉበትን ቦታ እዚህ ጋር መተት ትችላላችሁ ለምሳሌ the station ማለት እንችላለን አይደል? get off at the train station የባቡር ጣቢያው ጋር ውረጂ ሲሉን get off at the train station. so what you have to do is ምንድነው የምንላቸው ባስ ይሄን ቁጥር ባስ መሳፈር አለበት ስንል take the dash bus or taxi ከዛ በኋላ እዚህ ጋር ነው የምትወርደው ምናምን ብለን መጠቆም ስንፈልግ get off at የምትለው መጠቀም እንችላለን። don't forget at የምንጠቀመው ብዙውን ጊዜ ከቦታ ጋር ነው ሌሎችም ጥቅሞች አሉት however. good, let's do another one. የቱ ጋር ነው ያለው ምናምን ስንላቸው ባንኩ ለምሳሌ ተሻግሮ ሊሆን ይችላልና ተሻገሪ አስፋልቱን እንዴት ይሉኛል? cross the street. yes, መንገድ ሲሆን we call that street. okay, so cross the street ይሆናል ማለት ነው cross the street መንገዱን ተሻገሪ መንገዱን ተሻገር መንገዱን ተሻገሩ እያልኩ ነው ማለት ነው አይደል? so cross the street. street ማለት መንገድ ነው so cross the street መሆን ይችላል ማለት ነው። good, let's do another one. sidewalk ምን ማለት ይመስላል? ሄዱ sidewalk እግረኛ መንገድ የእግረኛ መንገድ አይደለ? so sidewalk ማለት እግረኛ መንገድ this is one thing that you have to know with the street አይደለ? መንገድ ካወቅን you have to also know የእግረኛ መንገድ ምን ማለት እንደሆነ። ቆንጆ let's do another one. ለምሳሌ ያንን ህንጻ አልፈሹ ስትሄጂ ነው የምታገኙ ሊሆን ይችላል አይደለ? ባንኩን so ያንን ህንጻ አልፈሹ ሂጂ እንዴት ይሉኛል? go past the building. yes, go past the building ይሆናል ማለት ነው go past the building. so ያንን ነገር እለፊው ስትሉ go past ነው የምትሉት። okay, go past ማለት እለፊው እለፈው እያልን ነው ማለት ነው go past the building ይሆናል ማለት ነው። ቆንጆ so use the go past expression to express ምንን አልፋችሁ ሂዱ የሚለውን ማለት ነው። እሺ በድልድዩ ሂጂ ቢሆንስ? አሁን ለምሳሌ በድልድዩ ተሻገሪ ቢሆንስ? cross the bridge. cross the bridge ማለት ይችላሉ። yes, bridge means ድልድይ አይደለ? or they can simply say go over the bridge or cross the bridge ማለት ይቻላል። ሁለቱንም መጠቀም ትችላላችሁ ማለት ነው። so go over ወይም cross the bridge የምትለው መጠቀም ትችላላችሁ። the bridge means ድልድዩ ነው አይደለ? so በድልድዩ ተሻገሪ ተሻገር ምናምን ብላችሁ ስትጠቁሙ you're going to say go over the bridge ወይም cross the bridge የምትለውን መጠቀም ትችላላችሁ ማለት ነው። ቆንጆ let's do another one. ቅድም ለምሳሌ ሱቁ የቱ ጋር ነው ብዬ መጠየቅ ፈልጌ ሊሆን ይችላል። ስለዚህ do you know where the shop is ብዬ ጠይቄ ነበር አይደለ? ሾፑ ወይም ሱቁ ከሞሉ አጠገብ ነው እንዴት ይሉናል? ከሞሉ አጠገብ ነው the shop is beside the mall. beside the mall መሆን ይችላል or next to አይደለ? so the shop is next to or beside the mall. ቆንጆ so አጠገብ ነው ስትሉ is next to መጠቀም ትችላላችሁ ወይም ደግሞ beside የምትለው መጠቀም ይቻላል ምን the mall ይሆናል ማለት ነው።
So the shop is next to or beside the mall ይሆናል። Okay, don't forget you guys. So next to ወይም beside means አጠገብ ማለት ነው አይደል? ቆንጆ። what if we wanted to say ቅርብ ነው? ለምሳሌ ህንጻው ከባቡር ጣቢያው ቅርብ ነው፣ ከዛ ያን ያህል አይርቅም ማለት ቢፈልጉ እንዴት ይላሉ? The building near to the train station. Yes, the building is near to the train station ማለት ትችላላችሁ አንደኛ, right? Or you can use close የምትለው መጠቀም ትችላላችሁ። The building ቅርብ ነው ስትሉ is near ወይም close ምትላ መጠቀም ይቻላል። is near the train station, is close to the train station ወይም ደግሞ not far from ይሄን ያህል ሩቅ አይደለም አይደል? ስለዚህ not far from the train station መሆን ይችላል ማለት ነው። okay, so ቅርብ ነው ምናምን ስትሉ you can use these three expressions, near, close to ወይም ደግሞ not far from ምትላ መጠቀም ትችላላችሁ። ቅርብ ነው ያለው ብለን መናገር ስንፈልግ ማለት ነው አይደል? ቆንጆ። let's do another one. ለምሳሌ ትምህርት ቤቱ ከቤንዚን ማደያ ፊት ለፊት ነው ማለት ቢፈልጉስ ምን ይላሉ? The school is in front of gas station. Yes, in front of the gas station ይሆናል። ከኋላው ነው ቢሆንስ ኖሮ ከኋላ ወይ ከጀርባ ምን ይላሉ? The school is in front of ፊት ለፊት ከሆነ ከጀርባው ምን ይሆናል? behind አይደለ? so is in front of ነበረ ከጀርባ ሲሆን behind ይሆናል ማለት ነው። so ፊት ለፊት ላይ ነው ስትሉ in front of, okay? ከጀርባ ሲሆን ደግሞ ምን ትላላችሁ? behind ይሆናል ማለት ነው። behind the gas station. so ቤንዚን ማደያ ምናምን ስትሉ you're going to use a gas station አይደለ? ቆንጆ። so in front of ፊት ለፊት፣ behind ከኋላ ማለት ነው አይደል? ወይ ከጀርባ ስትሉ you can use this expressions. good, we have one more which is እንትን ቢፈልጉስ ሱፐርማርኬቱ ከአስፋልቱ ተሻግሮ ነው ያለው ማለት ቢፈልጉስ? The supermarket is across the street. yes, ተሻግሮ ስትሉ across ነው። okay, ቅድም መሻገር cross ብለናል አይደለ? so ተሻግሮ ሲሆን across ይሆናል ማለት ነው። okay you guys, so ተሻግሮ ሲሆን ምን ይሆናል? across. good, let's write it down. so what did we say? the supermarket is across the street. ተሻግሮ ነው ያለው ማለት ነው። the supermarket is across the street ይሆናል ማለት ነው። ቆንጆ። so what you have to do is across the street ያው መንገድ እንደሆነ አይተን ነበር አይደል? ስለዚህ መንገዱን ተሻግሮ ነው ስትሉ across the street ይሆናል ማለት ነው። what if they wanted to say ከአደባባይ ተሻግሮ ነው ማለት ከፈለጉስ? አደባባይ እንዴት ይበሉ? መጀመሪያ roundabout ነው ይባላል አይደል? roundabout ማለት means አደባባይ ማለት ነው። so አደባባይን ተሻግሮ ሲሆን ምን ያደርጉታል ማለት ነው? across the roundabout. yes, መንገዱን ተሻግሮ across the street ከሆነ አደባባይን ተሻግሮ ሲሆን ምን ይሆናል? across the roundabout ይሆናል ማለት ነው። across the roundabout. so ሱፐርማርኬቱ አደባባይን ተሻግሮ ነው ከሆነ the supermarket is across the roundabout ይሆናል ማለት ነው። so this is how you receive directions አይደለ? የተለያዩ ዲሬክሽኖችን እንደዚህ ነው ሪሲቭ ማድረግ የምንችለው አይደለ? so አሁን ብዙ ነገሮችን መናገር እንችላለን። ለምሳሌ ቀጥታ ሂጂ ስልሽ እንዴት ነው የምልሽ? go straight ይሆናል። በእግርሽ እኮ ትደርሻለሽ ስልሽ it's walkable distance. it is a walkable distance. ጫፍ ጋር ነው ስልሽ around the corner. yes, it is around the corner ይሆናል ማለት ነው። ወደ ግራ ጠፊ ስልሽ turn left. የመጀመሪያውን ቀኝሽን ውሰጂ ስልሽ take your first right. yes, take your first right ይሆናል ማለት ነው። ባሱ ላይ ተሳፈሪና ልክ what do we call የባቡር ጣቢያ ጋር ስትደርሺ ውረጂ ስልሽ take the bus and get off at the train station. yes, take the bus or take the taxi and get off at the train station. ቆንጆ። ከዛ አስፋልቱን ተሻገሪ ስልሽ cross the street ይሆናል። ቆንጆ። ህንጻውን አልፈሽ ሂጂ ከሆነስ go past the building. yes, go past the building. በድልድዩ ተሻገሪ ስልሽስ
cross the bridge cross the bridge ወይም go over the bridge ማለት ይቻላል። ቆንጆ። ሱቁ ከሞሉ አጠገብ ነው ማለት ብፈልግስ? ሱቁ ከሞሉ አጠገብ ነው። the shop is next to beside the mall yes the shop is next to or beside the mall ሁለቱንም መጠቀም ትችላላችሁ። good ህንጻው ከባቡር ጣቢያው ቅርብ ነው ሲሆን the building near to the train station yes is near to ወይ is close to ወይ not far from ምትላ መጠቀም ትችላላችሁ ማለት ነው። በጣም አሪፍ። what if you wanted to say ትምህርት ቤቱ ምንድነው ነዳጅ ማደያው ፊት ለፊት ነው ከሆነስ? the school is in front of the gas station in front of the gas station ከጀርባ ከሆነስ? behind the gas station ይሆናል ማለት ነው። ሱፐርማርኬቱ ተሻግሮ ነው ያለው ከሆነ the supermarket is across the street ይሆናል። ከአደባባዩ ተሻግሮ ነው ከሆነ across the roundabout ይሆናል ማለት ነው። አሁን እዚህ ጋር ያለየናቸው ሁለት እንትኖች አሉ ቮካብላሪዎች አሉ አይደለ? ኢንተርሴክሽን ማለት መስቀለኛ መንገድ ማለት ነው። ኦኬ that means ይሄ አራተኛው መስቀለኛ መንገድ አለ አይደለ? there is a light there ከዛ አራቱም መንገድ መኪናዎች መሄድ ይችላሉ። that's called the intersection good the railing ማለት ይሄ ባቡር ምናምን ሲኖር የምትደረገው ብረት ናት። ኦኬ እቺ ሰው እንዳያልፍ በዛ ሰው እንዳይሄድ የሚደረገው መከለያው ብረት is called railing good so አሁን እንዴት አስክ እንደሚደረግ እንዴት ሪሲቭ እንደሚደረግ በደንብ አይተናል ማለት ነው አይደለ? so አንድ ሪል ላይፍ ሲናሪዮ ቢኖርና እንዴት አድርጌ ነው መጠቀም የምችለው ሁሉንም አስኪንግም ሪሲቪንግም እንዴት አድርገን ነው የምንጠቀመው የሚለው one simple የሆነ ኤክሰርሳይዝ እናደርጋለን we'll be back after a very short break. Ma'am, excuse me, do you know where the shop is? Or is there a shop nearby? Yes, there is. Is it far from here? It's not far from here. Oh, that's great. How can I get there? Okay, go straight and turn left. So I go straight and then turn left? Yes. Oh, okay. Go past the yellow building. Oh, is it a big building? Of course, yeah. Yes, okay. So I go past the yellow building, then take your first right. Again, right. Okay, good. And you see an intersection there. Okay. Cross the street. Then I'll cross the street. Good. Okay, then what do I do? You will find the bank around the corner. Oh, okay. That means it's very close to there. Oh, thank you so much for your help, ma'am. Have a good day. So this is how you ask and receive directions አይደለ? So I asked እዚህ አካባቢ ሱቅ ካለ አይደለ? አዎ አለ ብዙ ሩቅ አይደለም ከዚህ አለችኝ። ከዛ እንዴት አድርጌ ነው እዛ ቦታ የምደርሰው ብዬ ጠየቅኳት አይደለ? ከዛ በኋላ ወደ ሺሴ ቀጥታ ሂጂና ወደ ግራ አጥፈሽ ከዛ የሎ ቢልዲንግ ይኖራል አይደለ? ቢጫ ቢልዲንግ አለ እሱን አልፈሹ ሂጂ። ከዛ በኋላ what take your first right በቀኝ ታጠፊና ከዛ በኋላ ምን ታገኛላችሁ ብላናለች? ኢንተርሴክሽን አይደለ? መስቀለኛ መንገድ ስታገኝ እሱን ተሻግረሽ ጫፍ ላይ ሱቅ አለ። So this is how you ask and receive directions. So if you don't know what these words are, receive ማድረጉ ራሱ ከባድ ነው አይደለ? Because we use different expressions to say different things. ለዚህ ነው የሚያስፈልጋችሁ። Thank you so much for watching እስካሁን ድረስ። ይሄንን ቪዲዮ ከወደዳችሁት like, share, comment, subscribe በማድረግ የኢሜጅ ፋሚሊ ይቀላቀሉ። የደወል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። Goodbye.